አንዱን ነገር ነው እየተከታተልኩ መውጣብሽ። ስለዚህ ቤተሰብ ዛሬ የዲኤንኤ ማስረጃ ላሳያችሁና ያው አንዳንድ ነገሮችን እነግራችኋለሁ እየተፈጠሩ ያሉትን ነገሮች። ያው እኔ እጅ ላይ የገባው የዲኤንኤ ፋይል ያው ይሄ ነው። ያው ሁለት ወረቀት ነው በላብራቶሪ ዶክተሮች ባለፈው እንዳልኳችሁ ለአንድ ዶክተር 20 ሺህ ብር እና ለሌላኛው ደግሞ 30 ሺህ ብር የ50 ሺህ ብር ትራንዛክሽን አሰርታ ነው ትራንዛክሽን አርጋ ነው 50 ሺህ ብር ትራንዛክሽን አርጋ ነው ይሄንን ሐሰተኛ ፋይል እንትን ያለችው ማለት ነው ያሰራችሁ። ያው ማየት ትችላላችሁ። እስከ ካሜራማን ትንሽ ቀረብ ብላ አሳያችሁ። ያው ማየት ትችላላችሁ። ያው የዲኤንኤ እንደዚህ ነው የሚሰራው እና እሷም ደግሞ ያው ይሄንን ነገር ነው ሐሰተኛ ነገር ነው እያሰራች አይሚና ብሩክ ጋር እየመጣች ምደነፋው እዩ እንትን ብቻ የሆነ ዲኤንኤ አስቀይራ መጣ አንተ ጋር የሆነ ነገር ምናምን ስላለች ብቻ አንተ ፈርተ ሸሽተ ለብቻ መሆን የለብም። መጥፎ ጊዜያትን ጥሩ ጊዜያትን የደስታ ጊዜያትን ከአይሚ ጋር እንደምታሳልፉ ሁሉ መጥፎ ጊዜያትንም አብራችሁ ነው ማሳለፍ ያለ። ሐሰተኛ ነው እያንዳንዱ ነገር ሁሉም ነገር በሴራ ነው የተሰራው። ለወዳቸው ባደሩ ዶክተሮችና ስራቸውን ሙያቸውን በማያከብሩ ዶክተሮች ነው ተልካሻ ዲኤንኤ በ50 ሺህ ብር ያሰሩት ማለት ነው። እና ደግሞ እኔም እነ ሚላ አሉ እነ ፍጹም አሉ ይሄንን ዶክመንት እነ ሚሊዮንም እነ ፍጹም አሉ ይሄንን ዶክመንት ቀጥታ ፖሊስ ጣቢያ ሄደን እና ደግሞ ይሄንን ሐሰተኛ ፋይልም የሰራውን እንትና አውቀዋለሁ ዶክተር አውቀዋለሁ ሐሰተኛ የዲኤንኤ ፋይል የሰራውን ዶክተር ቀጥታ ፖሊስ ጣቢያ ሄደን እንድንከሰው ነው ማረጋቸው። ሰላም እንዴት ናችሁ ውድ የኛ ቤተሰቦች? እኔ ያለው እግዚአብሔር ይመስገን። ያው እናንተም ደግሞ በያላችሁበት ደህና እንደሆናችሁ ተስፋ አደርጋለሁ። ያው በጣም ጠፍቼባችኋለሁ ቤተሰብ። ያው እየተፈጠረ ያለውንም ነገር ሁላችሁም እያያችሁ ነው እና እኔም በጣም ጥሩ ለእናንተ የሚጠቅም ማስረጃ በባለፈው ቪዲዮ ይዤ መምጣት ነበር። ያው እናንተም ተመልክታችሁታል እሱን ቪዲዮ። እዩ እያንዳንዱን ነገር ከዶክተሩ ጋር እንዳሴረችና ለዶክተሩ ደግሞ 50 ሺህ ብር ከፍላ ከፊት የምታዩትን የዲኤንኤ ውጤት እንዳስቀየረች እኔ በብዙ ማስረጃዎች ሊዳሰስ በሚችል ማስረጃዎች ወደ እናንተ ይዤ የመጣሁት አይታችኋል። እናንተም ባለፈው የሰራሁትን ቪዲዮ እና ያላያችሁ ካላችሁ ምናልባት ገብታችሁ ማየት ትችላላችሁ። እና እዩ 50 ሺህ ብር ከፍላ ነው ዲኤንኤውን ያስቀየረችው ብዬ ነበር ባለፈው። እና እኔም ደግሞ ለእናንተ ቶሎ መምጣት ያልቻልኩት ምናልባት እስቲ የሚፈጠረውን ነገር ልይና እያንዳንዱን ነገር አረጋለሁ እያንዳንዱን ውሳኔ ወስናለሁ ብዬ ነው ወደ እናንተ ያልመጣሁት። እናንተም የኦዲየንስንም ሐሳብ እያየው ነበር እና አብዛኞቻችሁ ያላችሁኝ ለብሩክ ላክለት ምናምን ያላችሁኝ እና ያው እኔ ላረጋግጥላችሁ የምችለው ነገር መረጃውን እያንዳንዱን መረጃ ለብሩክ ልኬለታለሁ። ይሄ ሐሰተኛ ማስረጃ ምን እንደሰራች ቪዲዮዬንም ብሩክ እንዲያይ ሊንኩን ልኬለት ነበር እና አይቶታል። ያው አሁንም የተፈጠረው ነገር ያ ነገር ነው። በቃ እኔ ያልኩት ነገር ነው እያንዳንዱ የሆነው ዲኤንኤውን እንዳስቀየረች ተናግሬያለሁ። ያው ያስቀየረችውን ትናንትና ደግሞ ኮንፊደንሷን አይታችኋል። የልጅቷን ኮንፊደንስ ካያችሁ ቤተሰቦች ዲኤንኤውን በቃ ትክክለኛ እንዳስቀየረ ሰው ነው እያንዳንዱ አክቷ የሚያሳየው። ለአይሚ ያለቻትን አይታችኋል። ብሩክ ያልመጣበት ምክንያት ፈርቶ ነው። በቃ ልጅ እሱ እንደሆነ ተረጋግጧል። ለዛ ነው አንቺን እዚህ ጥሎሽ ጉዱን ላለማየት የቀረው ምናምን ያለቻት። እና ያው እያንዳንዱ ነገር አሁን እዚህ ጋር እዩ ለንብረት ሊሆን ይችላል ይሄንን ነገር የምታረጊው ብሩኬ አንቺ ሊሆን አይችልም። በቃ ብሩኬ አይሚና የአይሚ ነው። ምንም ያክል እንደዚህ አይነት ሐሰተኛ ማስረጃ አሰርተሽ ሐሰተኛ ዶክመንት የዲኤንኤ ፋይል አሰርተሽ አሁን እኔ ባለፈው ያወጣሁት የዲኤንኤ ፋይል እና እጄ ላይ ያለው የዲኤንኤ ፋይል ራሱ ዛሬ ነው እኔ ጋር ይሄ ፋይል የገባው። ሳስተያዩ በቃ ሁሉም ነገር በሐሰተኛ በተሰራው ማስረጃ ነው እያንዳንዱ ነገር ያለው ማለት ነው። እኔ ጋርም ያለውን ፋይል አሳያችኋለሁ። ለእናንተም ባለፈው አሳይቻችኋለሁ። አስፈላጊ ነው ብዬ ስላሰብኩ ለኦዲየንስ አሳይቻለሁ ያንን ማስረጃ እና እኔም ዛሬ ይሄኛው ኦሪጂናል ተብሎ ከሆስፒታል የወጣው ማስረጃ በላብራቶሪ ዶክተሮች የተሰራው ማስረጃ ዲኤንኤው እኔ ጋር ያለው ስልኬ ላይ ያለውን ባለፈው ይሁን ቴሌግራሟን ጠልፊያታለሁ ብዬ አስወጣሁትን ማስረጃ ያው ቪዲዮ ሰርቻላችኋለሁ ቅድም እንደነገርካችሁ እሱን ገብታችሁ ማየት ትችላላችሁ። እና እሱና ይሄኛው ማስረጃ ይሄ ዶክመንት ላይ ያለው ማስረጃ በቃ በጣም
ተመሳሳይ ማስረጃ ነው እና እዩም ያው እንደነገርኩሽ ነው። በቃ ብሩኬ አሁን አንቺ እዚህ ጋር ሐሰተኛ ዶክመንት ስላሰራሽ እና ከአንቺ ጋር አብሮ የሚሆን ነው እየመሰለሽ ያለው። እኔ እየተረዳሁሽ ከምታወሪው ነገር እየተረዳሁት ያለው ነገር እሱን ነው። ግን ብሩኬ ከአንቺ ጋር መቼም ሊሆን አይችልም። መቼም ማለት ነው። እኔ የምነግርሽ ነገር እሱን ነገር ነው። መቼም ከአንቺ ጋር ሊሆን አይችልም። ለምን ይሄ አሁን ሲጀመር ውሸት ተደብቆ አይቀርም። እውነት ይወጣል። እውነት ትወጣለች አንድ ቀን ማለት ነው። እና እኔም እያንዳንዱን ነገር ከበስተጀርባ የምታደርጊውን ነገር ለቤተሰብ ለኦዲየንስ እያንዳንዱን ሴራሽን እያወጣሁብሽ ነው፣ እያጋለጥኩብሽ ነው። ከዚህ በኋላም ደግሞ ፈጣሪ ይረዳኛል። እያንዳንዱ ሐሰተኛ ማስረጃ የምታሰሪያቸው ማስረጃዎች እያንዳንዱ እንደዚህ በፋይል ኮፒ እያረኩ አስፈላጊ ከሆነ ደግሞ እያንዳንዱ የምትጠቀሚያቸውን የቴሌግራም የዋትስአፕ እና የኢሞ አካውንቶችን ሀክ እያረኩ እያንዳንዱን ጉድሽን ነው ባለፈው እንዳወጣውልሽ እያንዳንዱን ጉድሽን ሴራሽን እና ተልካሻ ስራዎችሽን ማይረቡ ስራዎችሽን ከልጅናት ማይጠበቅ ስራዎችሽን ነው በሚዲያ ምበትንልሽ ማለት ነው። እና ምንም ሃይሚና ብሩኬ ላይ የምታረጊው ምንም አይነት ከዚህ በኋላ ምንም አይነት መጥፎ ነገሮች የሉም። እያንዳንዱን ነገር ነው እየተከታተልኩ ነው መወጣብሽ። ስለዚህ ቤተሰብ ዛሬ የዲኤንኤ ማስረጃ ላሳያችሁና ያው አንዳንድ ነገሮችን እነግራችኋለሁ እየተፈጠሩ ያሉትን ነገሮች። ያው እኔ እጅ ላይ የገባው የዲኤንኤ ፋይል ያው ይሄ ነው። ያው 2 ወረቀት ነው በላብራቶሪ ዶክተሮች ባለፈው እንዳልኳችሁ ለአንድ ዶክተር 20 ሺህ ብር እና ለሌላኛው ደግሞ 30 ሺህ ብር የ50 ሺህ ብር ትራንዛክሽን አሰርታ ነው ትራንዛክሽን አርጋ ነው 50 ሺህ ብር ትራንዛክሽን አርጋ ነው ይሄንን ሐሰተኛ ፋይል እንትን ያለችው ማለት ነው ያሰራችሁ። ያው ማየት ትችላላችሁ። እስከ ካሜራማን ትንሽ ቀረብ ብላ አሳያችሁ። ያው ማየት ትችላላችሁ። ያው የዲኤንኤ ሪፖርቱ ማለት ትላንትና የቀረበው የዲኤንኤ ሪፖርት ይሄ ነው እና እኔም ስልክ ላይ ያለው የዲኤንኤ ሪፖርት የሆነው ብሩክ አለማየሁ ምናምን የሚላለው እንደዚህ ነው ዲኤንኤ የሚሰራው። ያው ማህተቡንም ማይታችኋል። የላብራቶሪ ያው ዲኤንኤ የሚለውንም እያያችሁ ነው። እና ያው ዲኤንኤ እንደዚህ ነው የሚሰራው እና እሷም ደግሞ ያው ይሄንን ነገር ነው ሐሰተኛ ነገር ነው እያሰራች ሃይሚና ብሩክ ጋር እየመጣች ምደነፋው እና እሷም እያረገች ያለችው ነገር ቤተሰብ ያው እያንዳንዱ ነገር ለጥቅም ነው ለንብረት ነው። ብሩኬ ታውቃላችሁ ብዙ ቤቶችንም በይሰሞን ባለፈው አይታችኋል ሃይሚ ጋር የሰሩትንም ቤት እና እሱንም ለመካፈል የጋራ ለማድረግ ነው እያንዳንዱ ነገር እያረገች ያለችው ማለት ነው። እና እዩ በዚሁ አጋጣሚ ልነግርሽ ፈልገው ነገር ዲኤንኤው ድጋሚ ይደረጋል። ዛሬም እንደተገናኛችሁ ከብሩኬ ጋር አውቄያለሁ። ሃይሚም ያው በጣም ቤተሰብ ልነግራችሁ ፈልገው በዚሁ አጋጣሚ ሃይሚ ትላንትና ከተፈጠረው ነገር በኋላ ጥሩ ሁኔታ ውስጥ አይደለችም፣ ጥሩ ስሜት ውስጥ አይደለችም። በጣም ብሩኬ የማይሆን ነገር ነው ያረከው። እንዴት አንተ አንድ ላይ እንትን እያንዳንዱን ነገር አንድ ላይ እያንዳንዱን መጥፎ ነገሮች አንድ ላይ እናሳልፋለን ብለ ሃይሚን እንዴት ያንን ሰዓት ዲኤንኤ ልታመጣ ሰዓት እንዴት ለካሃት? እሺ እሱ ችግር የለም ግን አንተ ደግሞ ድጋሚ መመለስ ነበረብህ። በዛ ሰዓት አንተ ከሃይሚ ጎን ታስፈልጋት ነበር፣ እሷም ካንተ ጎን መሆን ነበረባት። ያንን ታይም እንደዛ ነበር ማሳለፍ የነበረባችሁ እና ወንድምም ነግሯል፣ ከዚህ በፊት ሀብታሙም ነግሯል። ይሄ ዲኤንኤ ተቀይሯል። ብሩክ ልጅቷ ዲኤንኤውን አስቀይረዋለች። ለዛ አንተ ይህንን ዲኤንኤ ሌላ ቦታ ሌላ ሆስፒታል ድጋሚ ማድረግ አለበት ብሎ ነበር። ግን አንተ በቃ ስለ ከባድ ችግር ውስጥ ነው እቺ ልጅ ከዚህ በኋላ ምከተ ዛሬም ደግሞ እዩን አግኝታታል። ልጁንም ያው ይዛው ትመጣና ከዚህ በኋላ ምትለ ነገር ቢኖር ልጃችንን አብረን እናሳደግ የማይሆን ነገር ነው ምትለ። ለዛ አሁን አንተ ከቻልክ ከሃይሚ ጎን መሆን አለብህ። ሃይሚ ብቻዋን በጣም ብዙ ነገሮች ውስጥ እየገባች ነው እና እሷንም የማይሆን ነገር ውስጥ አታስገባት። የልጅ እናት ልትሆን ተቃርባለች፣ እርጉዝ ናት እና ከሷ አጠገብ ነው መሆን ያለብህ እንጂ እዩ እንትን ብቻ የሆነ ዲኤንኤ ያስቀይራ መጣ አንተ ጋር የሆነ ነገር ምናምን ስላለች ብቻ አንተ ፈርተ ሸሽተ ለብቻ መሆን የለብህም።
መጥፎ ጊዜያትን ጥሩ ጊዜያትን የደስታ ጊዜያትን ከሀይሚ ጋር እንደምታሳልፉ ሁሉ መጥፎ ጊዜያትንም አብራችሁ ነው ማሳለፍ ያለባችሁ። ለዛ ይሄ ነገር በቃ እናንተ እኮ ሲጀመር ፈጣሪ የሚወዳችሁ መልካም እና ቀን ሰዎች ናችሁ። እንደዚህ አይነት ነገር ላይ ደግሞ ፈጣሪ ይረዳችኋል። ይሄ ዲኤንኤ እኔ በኔ በኩል ሐሰተኛ ዲኤንኤ እንደሆነ አረጋግጬላችኋለሁ። ለዛ ይሄንንም ያሰራችሁን ዲኤንኤ ሐሰተኛ ነው። እያንዳንዱ ነገር ሁሉም ነገር በሴራ ነው የተሰራው። ለወዳቸው ባደሩ ዶክተሮችና ስራቸውን ሙያቸውን በማያከብሩ ዶክተሮች ነው ተልካሻ ዲኤንኤ በ50 ሺህ ብር ያሰሩት ማለት ነው። ይሄ ሁሉ ያደረገችው ከብሩኬ ጋር ለመሆን ነው። ስለዚህ ለወዳቸውና ለገንዘብ ላደሩ ዶክተሮች እቺ ልጅ ገንዘብ ከፍላ ነው እያንዳንዱን ዲኤንኤ ያሰራቸው። ለዛ ብሩኬ ከዚህ ነገርም እኔም ነግሬሃለሁ። አስፈላጊ ከሆነም በቻልኩት ነገር ልተባበረ ከዚህ በኋላ እየሞከርኩ ነው። ከዚህ በፊትም የላኩልን ፋይል እያንዳንዱን ፋይሎች አይተሃል እና ዲኤንኤው ድጋሚ መደረግ ካለበት ፍፄም ሆነ በአካባቢያቸው በእነሱ አካባቢ ያላችሁ ሰዎች ይሄ ዲኤንኤ ወይ ድጋሚ እንዲደረግ ማድረግ ነው ወይ ደግሞ ምንም እንትን የሚያጨቃጭቃቸው ነገር የለም። እዚህ ጋር በቃ እዩን ለቀዋት ልጁ የብሩክ እንዳልሆነ እኔ 1000% ኦዲየንስ ራሱ በጣም ያምናል ልጁ የብሩክ እንዳልሆነ 100% እርግጠኞች ናቸው። እያንዳንዱ ሰው 100% እርግጠኛ ነው። በቃ ይሄ ነገር ሐሰተኛ እንደሆነ እያንዳንዱ ሰው 100% እርግጠኛ ነው። ለዛ ምን ማድረግ አለባችሁ? እቺ ልጅ አሁን ዛሬ መጣ ልጄን አሳድግ በቃ ልጃችንን አብረን እናሳድግ አይሚን ተዋት ነው የምትል። ለዛ እያንዳንዱን ነገር ትተ ወይ አዲስ አበባ መግባት ነው ያለበት። በቃ እዚህ ሰላምን ነው እያጣ ያለው፣ ሰላም ነው እየተናገ ያለው። ጭራሽ ደግሞ ከሀይሚ ጋር ልታለያይ ነው እያሰበች ያለችው። ገብቶሃል ብሩክ? ስለዚህ አሁን አንተ በብዙ ፈተናዎች መካከል ስለሆንክ ብዙ ነገሮችን ላታገናዝብ ትችላለህ። ፕላስ ደግሞ ባለፈው ለቃት ነው የወጣው ከተመረመረች በኋላ ማለት ነው። እቺ ልጅ ዲኤንኤውን ልጇን ካስመረመረች በኋላ ለቃት ቸልተኛ ሆነ ነው የወጣው። ብዙ ሰዎች ነግረዋል ከዚህ በፊትም እና ቸልተኛ ሆነ ነው የዛ ታይም የወጣው ብሩኬ። ለዛ ያን ሰዓት ነው በቃ ከዶክተሮቿ ጋር እሷ ከዶክተሩ አካባቢ ካሉ ዶክተሮች ጋር ተመሳጥራ እያንዳንዱን ፋይል ያሰራችው ማለት ነው። ተስማምታ ተደራድራ በብር ተደራድራ ነው ጭራሽ ያሰራችው። እንደዚህ ፋይል ሰሩልኝ እኔ የሆነ አክል ብር ሰጣችኋለሁ። ይሄ ነገር ደግሞ በላብራቶሪ ዶክተሮች ነው የሚሰራው። እኔ ያሳየኋቸው አሁን እዚህ ጋር እጄ ላይ ያለው ፋይል ማለት ነው። ለዛ ብሩኬ አሁንም ቸልተኛ ሆነ ነው ይሄ ሁሉ ነገር ራስ ላይ ያመጣ ያለው። ያኔ አንተ ለቃት ባትወጣ ይሄ ዲኤንኤ አይቀየርም ነበር እና ደግሞ አንተ የምታውቀው ሆስፒታል ነበር ይሄ ነገር መደረግ የነበረበት። አሁን አንተ ያደረከው ነገር እሷ የምታውቀው ሆስፒታል ነው ይሄ ነገር የተደረገው ማለት ነው። እሷ የወሰደችው ሆስፒታል ነው አንተ ሄደ ጭራሽ ደግሞ ለቃት ነው የወጣው። ለዛ ስለዚህ ከዚህ በኋላ እያንዳንዱ የሚደረገው ነገር በህጋዊ መንገድ ነው መደረግ ያለበት እና ደግሞ እኔም እነ ሚላ አሉ እነ ፍፄም አሉ ይሄንን ዶክመንት እነ ሚሊዮንም እነ ፍጹም አሉ ይሄንን ዶክመንት ቀጥታ ፖሊስ ጣቢያ ሄደን እና ደግሞ ይሄንን ሐሰተኛ ፋይልም የሰራውን እንትና አውቀዋለሁ ዶክተር አውቀዋለሁ ሐሰተኛ የዲኤንኤ ፋይል የሰራውን ዶክተር ቀጥታ ፖሊስ ጣቢያ ሄደን እንድንከሰው ነው ማረጋቸው። ለምን ይሄ ነገር በጣም ከዶክተር ስራዎች ያፈነገጠ ነው። ለዛ ቀጥታ ሄደን እንድንከሳቸው ነው እኔ ለፍጹምም ለሚሊዮንም ለቡርኬም ማማከራቸው። በቃ እንደዚህ ሐሰተኛ ፋይል መስራት ከጀመረ ይሄ ዶክተር የብዙ ሰዎችን ነው ህይወት የሚያመሰክለው። ለዛ ዛሬ ሄጂ ዶክተሮቹን እንዲከሷቸው እነግራለሁ። እኔም ያው ለእናንተ ፋይሉን አሳይቻለሁ ሐሰተኛ ፋይል እንደሆነ አረጋግጬላቸዋለሁ። እና ቤተሰብ ከዚህ በኋላ እያንዳንዱ እርምጃ የምንወስደው ይህንን ነገር በሰራው ዶክተር ላይ ነው እያንዳንዱ እርምጃ የምንወስደው። እዩም ከቻልሽ በቃ እኔም ከባድ እርምጃ ነው ከዚህ በኋላ የምወስድብሽ ከብሩኬና ከሀይሚ ህይወት አሁኑን ውጪ ነው የምልሽ። በቃ ብሩኬ ላንቺ ሊሆን መቼም አይችልም፣ ያንቺ መቼም አይሆንም። ስለዚህ በአፋጣኝ ከብሩኬና ከሀይሚ ህይወት ውጪ ነው የምልሽ። በቃ አንቺ የራስሽ ቢኒያም ሚስቴ ናት እያለ ነው። ምንም አንቺ እዚህ ጋር ከሱ ጋር የምትሆኝበት ምንም አይነት ምክንያት የለም። በቃ ቢኒያም ልጁን ማሳደግ ፈልጓል። አንቺ ልጅ ማሳደግ ፍላጎት ከሌለሽ ለቢኒያም ስጪውና ልጁን ያሳድግበት። በቃ አንቺ እዚህ ጋር ስላመጣሽ ተልካሻ በ50 ሺህ ብር ያሰራሽውን ዶክመንት ስላመጣሽ ልጁ የብሩኬ ሊሆንበት የሚችልበት ምንም አይነት ምክንያት የለም። እዚህ ጋር ያሰራሽው የብሩኬ ነው ብለሽ ነው። ለእናንተም ማሳይቻችኋለሁ። ለዛ
በቃ ከብሩኬና ከሃይሚ ህይወት ውጪ እና ሃይሚን ደግሞ ድጋሚ በእንደዚህ አይነት መንገድ እንዳታወሪያት ነው ምልሽ። እና ቤተሰቦች ለእናንተ በዚህ ሰሞን በጣም በቻልኩት መጠን በየቀኑ ቪዲዮ ለመልቀቅ ሞክራለሁ እና ይህንን ነገር አሁን ቀጥታ ይዤ ሚሊዮንና ፍጹም እየጠበቁኝ ነው። እነሱ ጋር ነው የሚሄደው። በቃ ይህንን ነገር ቀጥታ ለእነሱ ይዤ ነው ምሰጣቸው። ሐሰተኛ ፋይል እንደሆነ ለሚሊዮን እሰጠዋለሁ ሐሰተኛ ፋይል እንደሆነ እና ደግሞ ቀጥታ ልጅቷን እንድንከሳት ነው ማረገው። እና በጣም አመሰግናለሁ ቤተሰቦች። ለእናንተ ቶሎ ቪዲዮ ለመስራት ሞክራለሁ። ቴንክ ዩ